ሰላም ጤና ይስጥልኝ የዚህ ቻናል ቤተሰቦች እንዴት ቆያችሁኝ? ዛሬ በውስጥ መስመር ለጠየቃችሁኝ ግልጽ ለማድረግ ወደ እናንተ እቺን አጠር ያለች ቪዲዮ ወደ እናንተ ይዤላችሁ ቀርቤያለሁኝ። አንዳንዶች በውስጥ መስመር በጣም ተመሳሳይ ጥያቄ ደጋግማችሁ ታነሱልኛላችሁ። ለምን ስለ ልዩ ልዩ የኑፋቄ ትምህርቶች መተረክ አስፈለገሽ? እንዲያው ዝም ብለን እውነተኛውን ትምህርት ብቻ ብንማርኛ አማኞች አይበቃም ወይ ብላችሁ ላነሳችሁልኝ ለዛሬው ለዚህ ጥያቄ ጥልቅና መጽሐፍ ቅዱሳዊ የሆነ ምላሽ ይዤላችሁ ቀርቤያለሁኝ። አንደኛው እንግዲህ የመጽሐፍ ቅዱስና የአባቶች ትእዛዝ ስለሆነ ነው። ሐዋርያው ቅዱስ ጳውሎስ ከኛ ዘንድ ከተቀበላችሁት ወዲያ ሌላ ወንጌል የሚሰብክላችሁ ቢኖር የተረገመ ይሁን ገላትያ 1:8 ብሎ አስጠንቅቆናል። አባቶቻችንም በየጉባኤቱ ለምሳሌ በኒቂያ፣ በቆስጠንጥንያ፣ በኤፌሶን በተለያዩ ጉባኤዎች ላይ ኑፋቄውን ለይተው ያወገዙት ምዕመናንን እንዳይሳሳቱ በማሰብ ነው። እኔም የማደርገው ይህንን የአባቶች ፈለግ ለመከተል ነው። ሁለተኛው ነጥቤ ደግሞ የበግ ለምድ የለበሱ ተኩላዎች በመበራከታቸው ነው። በአሁኑ ሰዓት ኑፋቄዎች የሚመጡት በግልጽ እኔ ሌላ ሃይማኖት ነኝ ብለው ሳይሆን በቤተ ክርስቲያን ስም በዜማ፣ በቃላት፣ በመዝሙር፣ በጨዋታና በስሜት በሚነኩ ትምህርቶች ተሸፍነው ነው። ይህ ማለት ደግሞ በማር የተለወሰ መርዝ ምዕመናንን ሳያውቁት በመርዘኛ ትምህርት እንዳይበከሉ ንቁ ለማለት ያህል ነው። ይህ ማለት ደግሞ የቤተ ክርስቲያን ኃላፊነትና ድርሻ ብቻ አይደለም፣ የአማኞችም የሁላችንም ድርሻ ነው። ሶስተኛው እውነተኛውን ለማወቅ የሐሰተኛውን ገጽታ ማወቅ ስለሚያስፈልግ ነው። እንበልና አንድ የባንክ ሰራተኛ እውነተኛውን ብር ለመለየት የሐሰተኛውን ብር ምልክቶች ጠንቅቆ ማወቅ አለበት። እኛም የቤተ ክርስቲያን ቀጥተኛ መንገድ ከልባችን እንድንይዝ ከመንገዱ የሚያስወጡትን ስውር እጅ ይዘው የገቡትን ወይም ደግሞ ኑፋቄዎችን ማወቅና ማሳወቅ ግድ ይለናል። ዓላማዬ እንግዲህ ባጭሩ ይህንን ትረካ የማቀርበው ሰዎችን ለመተቸት ወይም ደግሞ ጥላቻን ለመስበክ አይደለም። ያልተገነዘቡት ተገንዝበው እንዲነቁ፣ የተሳሳቱት ደግሞ ወደ እውነት እንዲመለሱ፣ በሃይማኖታቸው ደግሞ የጸኑት ይበልጥ እንዲተጉ ነው። ስለዚህ ኑፋቄ ማጋለጥ ቤተክርስቲያንን መጠበቅ እንጂ ቤተክርስቲያንን መንካት አይደለም። እውነት ማወቅ ነፃ ያወጣል። በዚህ ጉዞ ላይ አብራችሁኝ ስላላችሁኝ አመሰግናለሁ። ለምትወዷቸው ሰዎች ሼር በማድረግ ከስህተት ትምህርት ታደጓቸው። ተባረኩ።